ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ከቀኝ ወደ ግራና ከግራ ወደ ቀኝ ሁሉንም ቅርጻቸውንና የፊደላትን ስማቸውን ማሳያችሁ ይሆናል። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ በፈለጋችሁት ጊዜ እና ሰዓት መማር ትችላላችሁ። ወደ ቪዲዮአችን ስንሄድ እቺ ሀ እቺ ሁ እቺ ሂ እቺ ሃ ሄ ሆ እንግዲህ ከዚህ ጀመራችሁ ስታነቡ ሁለተኛ ላይ ያሉ ፊደላት ከጎናቸው ቅጥል ወይም አግድም መስመር ይጨመርባቸዋል። ሶስተኛ ላይ ያሉ ፊደላት ደግሞ ከግራቸው ላይ እግራቸው ወደ ቀኝ ሸፈፍ ይላል ማለት ነው። አራተኛ ላይ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጥራል። ቅርጽ አልባ ከሆኑ ደግሞ ለምሳሌ እንደ ሀ፣ መ፣ ሰ የሚባሉ ፊደላት ቅርጽ አልባ በመባል ይታወቃሉ። እግራቸው ላይ የተለየ ነገር የላቸውም፣ ወደ ታች የወረደ ነገር አላቸው ማለት ነው። አምስተኛ ላይ በምትመጡበት ሰዓት ደግሞ በቀኝ በኩል ታች ላይ ቀለበት ካገኛችሁ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደላት ናቸው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው፣ ድምጻቸው ደግሞ ሚል ድምጽ ያስተጋባሉ ማለት ነው። ሰባተኛ ላይ የመጨረሻ ፊደላት ናቸው። እነዚህ ኦ ሚል ድምጽ ያስተጋባሉ። ስለዚህ በብዛት ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው። ባለ ሁለት እግርና ባለ ሶስት እግር ከሆኑ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል። አራተኛ ላይ ለምሳሌ በግራ በኩል ያለ እግራቸው ነበር ያጠረው። ሰባተኛ ላይ ሲመጡ በቀኝ በኩል ያለ እግራቸው ያጠራል ማለት ነው። ስለዚህ ከዚህ ጀምራችሁ ስታነቡ ደግሞ ሆ ሄ የሚል ድምጽ አለ። አሁን ስታነቡ ሄ። አራተኛ ደግሞ ሃ ሂ ሁ ሃ እቺ የመጀመሪያ ፊደል ነች። እቺ ደግሞ ለ ሉ ሊ ላ ሌ ለ እንግዲህ የመጀመሪያ ፊደላትን ስታነቡ አ ሚል ድምጽ አለው። ሁለተኛ ላይ ደግሞ ኡ ሚል ድምጽ አለው ሉ ስትሉ። ሶስተኛ ደግሞ ሊ ሚል ድምጽ አለው። አራተኛ ላይ ላ አ ሚል ድምጽ አለው። አምስተኛ ላይ ሌ ሚል ድምጽ አለው ማለት ነው። ስድስተኛ ል ስትሉ ሚል ድምጽ አለው። ሰባተኛ ደግሞ ሎ ስትሉ ኦ ሚል ድምጽ አለው ማለት ነው። ሁሎችንም በዚህ መሰረት ድምጻቸውን ያስተጋባው ይሄን ይመስላል። እዛ መቀጠል ወደ ስንሄድ ደግሞ እቺ ሃ ሁ ሂ ሃ ሄ ሆ እዚህ ጀምራችሁ ስታነቡ ደግሞ ሆ ሄ ሃ ሂ ሁ
ሃ ሃ ይቺ መ ሙ ሚ ማ ሜ ሞ ማ ሚ ሙ መ እቺ ሰ ሱ ሲ ሳ ሴ ስ ሶ ስ ሴ ሳ ሲ ሱ ሰ ወደ ቀጣዩ ስንሄድ ይቺ ረ ሩ ሪ ራ ሬ ሮ ር ሬ ራ ሪ ሩ ረ ይቺ ሰ እንግዲህ ቅድም እንደነገርኋቸው የመጀመሪያ ፊደሎች ረ ሰ ስትሉ አ የሚል ድምፅ አለው። ሁለተኛ ደግሞ ኡ የሚል ድምፅ ያስተጋባል እጎናቸው ቅጥል ሲጨመርባቸው። ስለዚህ ሰ ሱ ሲ ሳ ሴ ሶ ስ ሴ ሳ ሲ ሱ ሰ እቺ ሸ ሹ ሺ ሻ ሼ ሽ ሾ እንግዲህ የመጨረሻ እግራቸው አጣራ ከሆነ የመጨረሻ ፊደል ናቸው ብያቸው ነበር። ሾ ሽ ሼ ሻ ሺ ሹ ሸ ይቺ ባለ አንድ እግር ነች። ቀ ቁ ቂ ቃ ቄ ቆ ቅ ቄ ቃ ቂ ቁ ቀ እቺ በ ቡ ቢ ባ ቤ ብ ቦ ብ ቤ ባ ቢ
ቡ በ። እንግዲህ ቅድም እንደነገርኳቸው ቅርጽ አልባ፣ ባለ 2 እግር፣ ባለ 1 እግር፣ ባለ 3 እግር እያልን ፊደላትን ከፋፍለን ማየት እንችላለን። እዚህ ጋር ቅርጽ አልባ የምንላት ረ ነች። ባለ 2 እግር የምንላቸው እዚህ ጋር ሰ፣ ሸ፣ በ አሉ ማለት ነው። እቺ ደግሞ ቀ ባለ 1 እግር ነች። እንግዲህ ልዩነታቸው ሁሉም ከጎናቸው ቅጥል አላቸው። ሁለተኛ ፊደላት ላይ ሶስተኛ ፊደላት ደግሞ እግራቸው ሸፋፋ ነው። ባለ 1 እግር መሆኑ ባለ 2 እግር፣ ባለ 3 እግር መሆኑ እግራቸው ወደ ቀኝ ታች ላይ ሸፋፋ ነው። አራተኛ ሲመጡ ግን ቅርጽ አልባ የሚባሉት የተለያየ ቅርጽ ነው ያላቸው። ባለ 2 እግር ከሆኑ ግን የመጀመሪያ እግራቸው እንደምታዩት አጣራ ነው። እነዚህ እዚህ ጋር የምታዩት ባለ 1 እግሯ ግን ይችን ወደ ግራ የዞረች ናት። ስለዚህ ወደ ግራ የዞረ እግሯ ከሆነች ባለ 1 እግር ነች፣ አራተኛ ፊደል ነች ማለት ነው። አምስተኛ ላይ ቅርጽ አልባ መሆኑ ባለ 1 እግር መሆኑ ባለ 2 እግር መሆኑ ሁሉም በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። እንደምታዩት ቀለበት እግራቸው ላይ አለ ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ እንግዲህ የመጨረሻ እግራቸው ካጠረ ሰባተኛ ፊደል ነው የሚሆኑት ባለ 2 እግርና ባለ 3 እግር ከሆኑ። ባለ 1 እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው ማለት ነው እንደምታዩቸው። ስለዚህ ባለ 1 እግሮች አናታቸው ላይ ቀለበት ካላቸው የመጨረሻ ፊደል ናቸው ማለት ነው። ባለ 2 እግር ከሆኑ ደግሞ የመጨረሻ እግራቸው አጣራ መሆን አለባቸው ማለት ነው። ወደ ቀጣዩ ስናልፍ እቺ ተ እንግዲህ እዚህ ጋር እንደምታዩቸው ሁሎችም ባለ 1 እግር ፊደላት ናቸው። ስለዚህ ተመሳሳይ የሆነ ባህሪ ይኖራቸዋል ማለት ነው። ሁለተኛ ላይ የምትመጡበት ቱ ፒ ታ ፔ ቶ እንግዲህ አናታቸው ላይ ቀለበት አላቸው። እነዚህም በምታዩበት ሰዓት ማለት ነው ቶ ቴ ታ ቲ ተ እቺ ደግሞ ቸ። የእችና የች ልዩነት እንግዲህ ች ካናቷ ላይ 2 አግድም አላት፣ እችኛው 1 ነች ማለት ነው። ቸ ከሆነች 2 ነው የሚኖራት። ስለዚህ ቸ ቹ ቺ ቻ ቼ ቾ ች ቼ ቻ ቺ ቹ ቸ እቺ የ ዩ ያ እቺ ነ ኒ ና እቺ እንግዲህ እነዚህ የምታዩቸው ባለ 1 እግር ፊደላት ናቸው። ሁለቱም ከጎናቸው ቅጠል አላቸው። ሁለተኛ ላይ ያሉ ፊደላት ሶስተኛ ላይ ደግሞ በምታዩበት ሰዓት ወደ
ቀይ ወደ ቀይ እግራቸው ሸፈፍ ሸፈፍ ያለ ነው። አራተኛ ላይ እንደዚህ የምታዩቸው ባለ አንድ እግሮች ሶስቶች ተራውን ወደ ግራ የተጣመመ ነው። ስለዚህ የባለ አንድ እግር ፊደላት አራተኛ ላይ ያሉት ወደ ግራ የመጣመም እድል አላቸው ማለት ነው። እነዚህ የተለየ ቅርጽ ነው ያላቸው እና የነ ቤተሰብ እና ይህም የቤተሰብ ደግሞ እኛ የምትላቸው አራተኛ ላይ ያሉት ካናታቸው ጠመም ይላሉ። አምስተኛ ላይ በምታዩበት ሰዓት በቀኝ በኩል ታች ላይ ሁሉም ቀለበት አላቸው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው እያችሁ ነበር። እነዚህ ስታዩ አናታቸው ላይ ቀለበት አላቸው። ስለዚህ ሰባተኛ ፊደላት መሆናቸውን ማወቅ አለባችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ክፍል 2 ይዤላችሁ እስከመጣ ሰናይ ቆይታ፣ መልካም ጊዜ